አንድ ቀን ኮምፒውተር እንደ ሰው ሊያስብ ይችላል ብሎ ያሰበ ሰው ነበር? እንግዲህ ዛሬ ይኸው እውነት ሆኗል። እንዴ ስልክ ድምፅህን ይሰማል፣ እንዴ መኪና ራሷን ታውቃለች፣ እንዴ ኮምፒውተር አስተማሪ ነው። ይህ ሁሉ አንድ ስም አለው፣ እርሱም ኤአይ። ዛሬ ከህይወታችን እስከ ስራችን፣ ከመኪና እስከ መድኃኒት፣ ከቤታችን እስከ ኢኮኖሚ ድረስ ሁሉም የሚለው አንድ ነገር አለ፣ ኤአይ ይህ የወደፊት እውነት ነው ይላል። ዛሬ በዚህ ቪዲዮ ዛሬ ላይ ዓለም እንዴት እንደሚቀየር እና የወደፊት የኤአይ ሚና ምን እንደሚሆን አብረን ነው ያለን። ተከታተሉ። ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንደምሰነበታችሁ፣ በያላችሁበት ሰላምታ ይድረሳችሁ። ዛሬ እንግዲህ በአዲስ ርዕስ እንግዲህ እንወያያለን፣ እንማማራለን። የኤአይ የወደፊት እውነት የሚል ርዕስ ይዤላችሁ ቀርብ ያለው ዛሬ ኤአይ ምንድን ነው፣ ታሪኩስ፣ አመጣጡስ ምን እንደሆነ፣ ምንድን ነው ደግሞ የወደፊት ሚናውስ ምንድን ነው በሰው ልጅ ህይወት ላይ የሚለውን አንድ በአንድ እናያለን። ጠቀሜታውን፣ ጉዳቱን፣ የእያንዳንዱ ነገር አንድ በአንድ እናያለን። ተከታተሉኝ፣ አብራችሁ ይሁን። እንግዲህ በመጀመሪያ ደረጃ እንግዲህ ኤአይ ወይም አርቲፊሻል ኢንተለጀንስ የምንለው ርዕስ እንግዲህ እንወያያለን፣ እንማማራለን። የኤአይ የወደፊት እውነት የሚል ርዕስ ይዤላችሁ ቀርብ ያለው ዛሬ ኤአይ ምንድን ነው፣ ታሪኩስ፣ አመጣጡስ ምን እንደሆነ፣ ምንድን ነው ደግሞ የወደፊት ሚናውስ ምንድን ነው በሰው ልጅ ህይወት ላይ የሚለውን አንድ በአንድ እናያለን። ጠቀሜታውን፣ ጉዳቱን፣ የእያንዳንዱ ነገር አንድ በአንድ እናያለን። ተከታተሉኝ፣ አብራችሁ ይሁን። እንግዲህ በመጀመሪያ ደረጃ እንግዲህ ኤአይ ወይም አርቲፊሻል ኢንተለጀንስ ኤአይ ብለን በአብሪቬሽን የምንጠራው ማለት ነው። በአማርኛው ደግሞ ሰው ሰራሽ አስተውሎት ምንድን ነው የሚለውን እናያለን። መጀመሪያ ላይ እንግዲህ በቀላሉ ኤአይ ማለት በሰው አእምሮ የሚደረጉ ስራዎችን ኮምፒውተር እንዲያደርግ ማድረግ ማለት ነው። ወይም ኮምፒውተር ወይም ማሽኑ የሰው ልጅ የሚያስበውን እንዲያስብ አድርጎ መስራት ማለት ነው። ያ ማለት እንደ አስተማሪ ሲፈልግ ያስተምራል፣ እንደ ባለሙያ ደግሞ ያተኩራል፣ እንደ ባለሙያ ወይም እንደ ጓደኛ ደግሞ ይመልሳል፣ እንደ ጓደኛም ያማክራል የጠየቅነውን ማለት ነው። ስለዚህ ለምሳሌ በቀላሉ አሁን ላይ እየተጠቀምን ያለነው ማየት እንችላለን። ለምሳሌ ቻትጂፒቲ አለ። ቻትጂፒቲ የፈለግነውን ጥያቄ የምንሰራበት የኤአይ ሶፍትዌር ነው። ሌላኛው ደግሞ ጉግል አሲስታንት አለ። ሌላኛው እንደነ ዲፕሲክ የመሳሰሉ ቴክኖሎጂዎች አሉ። እነኚህ ሁሉ የኤአይ ቴክኖሎጂ ውጤት ናቸው፣ ወይም የዚህ ትውልድ የሚጠቀምበት ቴክኖሎጂ ወይም ኤአይ ናቸው። እና እነዚህ አሁን ማለት የሰው ልጅ የሚያስበውን ነገር ማሽኑ እንዲያስብ ማድረግ ማለት ነው። ስለዚህ የመጀመሪያው አርቲፊሻል ኢንተለጀንስ ምንድን ነው የሚለውን ነገር በዚህ እናያለን ማለት ነው። ሌላኛው ደግሞ ኤአይ በታሪክ እንዴት ተጀመረ የሚለውን እናያለን። ኤአይ እንግዲህ አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት የምንለው እንግዲህ የተጀመረው ታሪክ እንደሚነግረን ከ1950ዎቹ ሴንቸሪ ዓመት በኋላ የነበረ ወይም የተፈጠረ ነው ይላል። ያ ማለት ወደ 19ኛው አጋማሽ ክፍለ ዘመን አጋማሽ አካባቢ የተጀመረ ነው ማለት ነው። በዚያ ዘመን ሳይንቲስቶች ኮምፒውተር እንደ ሰው ሊያስብ ይችላል ብለው ጠየቁ። ከዛ ወዲህ በየዘመኑ መኪናዎች፣ ስልኮች፣ ሮቦቶች እና የመማሪያ ስርዓቶች በመጠን ተደጋግመው እየተጠቀሙ መጡ ማለት ነው። ስለዚህ እያደገ ዛሬ ላይ የምንጠቀማቸው ቴክኖሎጂ ላይ ደርሶ እናየዋለን ማለት ነው። ሌላኛው ዛሬ ኤአይ የሚገኝበት ቦታ ምንድን ነው? ዛሬ እንግዲህ ኤአይ እንደምናውቀው የመኪና አቅራቢዎች በኤአይ የሚታወቁ መኪኖችን በመጠቀም እየነዱ ነው። የትምህርት ቤቶች ተማሪዎችን ለመርዳት አዲስ የማስተማሪያ መሳሪያዎችን በኤአይ እየተጠቀሙ ናቸው። የጤና ስርዓቱ፣ ምክንያቱም እንግዲህ ጤና ደግሞ አንዱ በጣም ወሳኝና ትልቅ ነገር የሰው ልጅ አስፈላጊ ከሚላቸው ነገሮች አንዱ ነው እና የሕክምና ባለሙያዎች በኤአይ በተመሰረተ መልኩ በሽታን ማወቅ ይችላሉ በቀላሉ። እኛም በየቀኑ በስልካችን፣ በቪዲዮ ፕላትፎርሞች፣ በኢንተርኔት አገልግሎቶች በማይታወቅ መንገድ ኤአይ እየተጠቀምን ነው ማለት ነው። ስለዚህ ዛሬ ኤአይ የሚገኝበት ቦታ ይሄን ይመስላል። በስልካችን በተለያዩ ፕላትፎርሞች ላይ የምናገኘው ኤአይ ነው። ሌላኛው ደግሞ ወደ ሌላኛው ሀሳብ ስንሄድ በህይወታችን ውስጥ ያለው ሚና ምንድን ነው? ኤአይ እንግዲህ በኢኮኖሚያችን፣ በትምህርት ዘርፍ፣ በጤና፣ በግብርና፣ በንግድና በተለያዩ የኢንቨስትመንት ስራዎች ላይ ኤአይ ትልቅ ተጽዕኖ አለው ማለት ነው። ሰዎች ቀድሞ በብዙ ጊዜ የሚያደርጉትን ስራ አሁን ኮምፒውተር ያደርጋል ማለት ነው። እኛ በፊት ላይ ብዙ ዋጋ የምንከፍልባቸውን ነገሮች አሁን ላይ በኤአይ ብዙ ነገሮች እያደረግን ነው ማለት ነው። እና የኤአይ ዛሬ የሚገኝበት ቦታ ይሄ ነው። ወደ ሌላኛው ስንሄድ እንግዲህ የኤአይ ጥቅሞች እና ጉዳቱ ምንድን ነው? ቀደም መጀመሪያ ላይ ስገባ እንደተናገርኩት የኤአይ ጥቅሞች እና ጉዳቶች እናያለን ማለት ነው። ምክንያቱም ኤአይ ወይም አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት የምንለው ቴክኖሎጂ እንግዲህ ዛሬ ላይ ብዙ ነገሮች እየተሰሩበት ይገኛል በዓለም ላይ።
እሱም ደግሞ እንግዲህ የተለያዩ ጥቅሞችና ጉዳቶች አሉ። የሆነ ነገር ሲፈጠር ወይም ይሄ የሆነ ቴክኖሎጂ ክሬት ሲደረግ የራሱ የሆነ ድሮባክ አለው፣ እንደገና ደግሞ አድቫንቴጆች አሉት። ስለዚህ ጥቅሞቹና ጉዳቶቹን ደግሞ በዝርዝር እናያለን። ኤአይ የአርቲፊሻል ኢንተለጀንስ ጥቅሞች። ኤአይ ወይም የሰው ሰራሽ አስተውሎት ብዙ አይነት ጥቅሞች አለው። በህይወትና በስራ ቤት እጅግ የሚታወቅ ጠቀሜታ አለው። ለምሳሌ የመጀመሪያው ሁላችንም እንደምናውቀው ስራን ቀላል ያደርጋል። ማለት ብዙ በጣም አድካሚ የሆኑ በጣም በልክ የሆነ ስራን በቀላሉ ለሱ ብንሰጠው በቀላሉ ይሰራዋል ማለት ነው። ያ ማለት የሰው ልጅ ሊያደርግ የሚችለው ውድና የተደጋገመ ስራ በፍጥነትና በትክክል ያከናውናል ማለት ነው። ለምሳሌ የኢሜይል መልሶችን፣ የደንበኛ መልስ ወይም የመረጃ ትንተና ስራዎችን ይሰራል። ስራን በዚህ መልኩ ያቀላል ማለት ነው። ሁለተኛው ጠቀሜታው ደግሞ የትክክለኛነት ደረጃ ከፍ ያለ ነው። አኪሬሲ የምንለው ማለት ነው። ኤአይ የሰው ልጅ ሊያደርግ የሚችለው ውድና የተደጋጋሚ ስራ እንዲሰራ ብለናል። ያንን መረጃ ወይም ትክክለኛነት ደረጃ ደግሞ ይሄን የምናቀርበው ለትንተናም ሊሆን ይችላል የምንጠቀመውን ነገር በቀላሉ ወይም አኪሬት በሆነ መልኩ ደረጃውን ከፍ አድርጎ ያቀርብልናል ማለት። ያ ማለት ኮምፒውተር እንደ ሰው ያው እንዲያስብ ማድረግ ነው ብለናል። ኤአይ ያ ማለት ሰው ልጅ ሊከውን የሚችለውን ነገር ኤአይ ይሰራዋል። ስለዚህ ኤአይ በትክክልና በመደበኛ መንገድ ውጤት ያቀርባል። በሕክምና፣ በፋብሪካ፣ በባንክና በመኪና ኢንዱስትሪ በጣም ጠቃሚ ነው ማለት ነው። ሌላኛው ጊዜን ይቆጣጠራል። እንግዲህ ጊዜን ይቆጣጠራል ስንል ሌላኛው ጠቀሜታ ወይም በሶስተኛ ላይ የምናየው ማለት ነው ብዙ ስራ በአንድ ጊዜ ማድረግ ይችላል። የሰው ልጅ አንድ ስራ ሲሰራ ብዙ ነገሮችን በአንዴ ሊሰራ አይችልም። ተራ በተራ ወይም በኦርደር ነው ሊሰራ የሚችለው። ኤአይ ግን መልቲ ታስኮችን በአንድ ስራ መስራት ይችላል። ስለዚህ ያ ማለት ብዙ ስራን በአንድ ጊዜ ማድረግ ይችላል ማለት። ያ ማለት ታይም ማኔጅመንት የሚለውን ወይም ጊዜን መቆጣጠር ወይም ታይም ኮንትሮሊንግ የሚለውን ሀሳብ ያመጣልናል። ስለዚህ በዚህ ደረጃ ይጠቅመናል ማለት። ለምሳሌ የመረጃ ማቅረብ ሊሆን ይችላል፣ የተጠቃሚ ጥያቄ መልስ፣ የታሪክ ማንበብ። የሆነ ታሪክ ብንሰጠው ወይም መረጃ ትንተና አቅርብልን ወይም ስጠን ብለን ብንጠይቀው በደቂቃዎች ውስጥ ይሄንን መልስ ይሰጣል። ደቂቃ ባልሞላው ማለት ነው። ይሄንን ማኔጅ አድርግልን፣ ያ ማለት ጊዜን ይቆጣጠርልናል ማለት ነው። ሌላኛው ጠቀሜታው ደግሞ አራተኛው በጤና መስክ በጣም ይረዳል። በጤና መስክ እንዴት መረጃ ማለት ምን አይነት ጠቀሜታ አለው የሚለውም ስናይ ደግሞ ኤአይ በመረጃ ትንተና በመጠቀም በሽታ በማዕከላዊ ጊዜ እንዲታወቅ ያግዛል። በሽታ በቀላሉ ለምሳሌ ብንወስድ የአይን ወይም የልብ ችግር ቢኖርበት አንድ ሰው በምስል መረጃ መንገድ በፍጥነት መለየት ይችላል። እዚህ ድረስ ማለት አሁን ላይ ሀገራችን እንኳን ያንን ሲስተም ባትጠቀም ወደፊት ላይ የሚጠቀም ይሆናል። ግን በተለይ በዓለማችን ላይ ባሉ ያደጉ ሀገራቶች ይህን አሁን ላይ እየተጠቀሙበት ይገኛሉ፣ በጤናው መስክ ማለት ነው። ስለዚህ በጤናው መስክ ከዚያ አኳያ ኤአይ ይጠቅመናል ማለት ነው። በአምስተኛ ላይ የምናየው ደግሞ በመጓጓዣ እና መኪና አስተዳደር ውስጥ ትልቅ ጥቅም አለ። የራሱን መንገድ የሚያውቅ መኪና እንዲሰራ በኤአይ ተመስርቷል። ያው ባደጉት ሀገራት ላይክ እንደና አሜሪካ፣ አውሮፓ ላይ መኪና ራሱን እንዲነዳ አድርጎ የሚፈልግበት ቦታ ደርሶ እንዲመለስ እና የሚፈልገውን ስራ ሰርቶ እንዲመለስ የሚደረግበት ቴክኖሎጂ ይደርሰናል። ስለዚህ የመኪና ራስ ማዕከላዊነት አደጋን ይቀንሳል። የትራፊክ ማኔጅመንት ቁጥጥር ያመጣል። ምክንያቱም ትራፊክ ምን ቦታ እንዳለ፣ የትራፊክ መጨናነቅ የቱ ጋር እንዳለ ማለት መኪናው ራሱ ማን እያደርገው እንዲንቀሳቀስ ኤአይ ከገጠመለት ያን በዛ ሂደት ውስጥ መኪና እንዴት አድሚን እንደምናደርገው ወይም እንደምናስተዳድረው የሚያካሄድልን የሲስተም ዝርጋታ ነው ማለት። ስለዚህ በመጓጓዣ እና መኪና አስተዳደር ውስጥ ትልቅ ጥቅም አለው ማለት ነው። ሌላኛው እንግዲህ በኢኮኖሚ ንግድ ላይ የሚያስተዋውቅ ተጽዕኖ አለው። እንግዲህ የንግድ ተቋማት ኤአይ በመጠቀም የደንበኞቻቸውን ባህሪ ያውቃሉ። በሽያጭ በማስታወቂያ እና በደንበኛ አገልግሎት ውጤታማነት በጣም ቀልጣፋ ስራ ይሰራል። ስለዚህ ይሄ ደግሞ ውጤታማነትን ያበረክታል ማለት ነው። ስለዚህ ይሄ ኮሜርሱን ወይም የንግዱን ዓለም የሚያስተዋውቅና በተለያየ መልኩ ሶሻል ላይፉን፣ ኑሮውን፣ የትራንዛክሽን ሂደት እና የኢኮኖሚ እንቅስቃሴ ያቀላጥፋል ማለት ነው። ስለዚህ ውጤታማ ስራ ይሰራል ማለት ነው በኢኮኖሚ እና በንግድ ላይ ማለት ነው። በሰባተኛ ደረጃ ላይ የምናየው ደግሞ በትምህርት ስርዓት ምን አይነት ጥቅም አለው የሚለውን ስናይ ደግሞ ተማሪዎችን በተናጠል እንዲማሩ የሚረዱ የኤአይ መተግበሪያዎች አሉ። ተማሪ እንግዲህ በየእውቀቱ ደረጃ የተስተካከለ ትምህርት ይቀበላል። አንድ ቦታ ቁጭ ብሎ በተለያየ መልኩ የተለያየ የሆነ እውቀት ወይም ኤአይን በመጠየቅ የተለያዩ እውቀቶችን ያገኛል፣ ያዳብራል ማለት። ስለዚህ በትምህርት ስርዓት ላይ ትልቅ ሚና አለው ማለት ነው። ይሄ ሌላኛው ስምንተኛው ጠቀሜታ ደግሞ በእውቀትና በቤት መሳሪያ ውስጥ ቀላል ህይወትን ያመጣል።
ይሄ ማለት የቤት መቆጣጠሪያ መሳሪያዎች ወይም ስማርት ሆም ዲቫይስ የምንላቸው ማለት በኤአይ ተመስርተው ብርሃን፣ ሙቀት፣ ድምፅ እና የጊዜ አቀነባበር ያደርጋሉ። እንግዲህ ቤታችን ስማርት ሆም ብለን ስንጠራ እነኚህ አሁን የጠራኋቸውን እንደ ሙቀት፣ እንደ ብርሃን፣ እንደ ድምፅ እና የጊዜ አቀነባበርን የሚያደርግበት ይህን አቀናኝቶ ስማርት ሆም የሚሉትን ነገር አሟልቶ በጣም ምቾት ያለው እና ዘመናዊ ቤት እንዲኖር ያደርጋል ማለት ነው ኤአይ ማለት ነው። ስለዚህ በስምንተኛ ደረጃ ላይ ያየ ነው በእውቀትና በቤት መስሪያ ውስጥ ቀላል ህይወትን ያመጣል የሚለው ስምንተኛው ጠቀሜታ ነው ማለት ነው። በዘጠነኛ ደረጃ ላይ የምናየው ደግሞ አዲስ የስራ እድሎችን ይፈጥራል። ለምሳሌ ኤአይ ኢንጂነር አለ። አዲስ የስራ ማለት በዚህ ዓለም ላይ ብዙ አዲስ ስራዎች ተፈጥረዋል። ለምሳሌ ኤአይ ኢንጂነር ምንለዋለን። ኤአይ ኢንጂነር ስንል ደግሞ የኢንጂነሪንግን ስራ እዚህ ቁጭ ብለን እኛ ራሳችን ኤአይ ማለት ጠይቀን የምናገኘው እያንዳንዷን ኢንጂነሩ የሚሰራትን ስራ የሚሰራልን ሲስተም ማለት ይሄንን አዳዲስ የስራ እድል የሚፈጥራ ነው ቁጭ ብለን ማለት ነው። ሌላው ደግሞ ዳታ አናሊስት ያደርጋል። ዳታን አናላይዝ ያደርጋል፣ ዳታን ይተነትናል። በሌላ መልኩ ደግሞ አውቶሜሽን ኤክስፐርት በአለም ላይ ደግሞ ብዙ አሁን ላይ ደግሞ የምናያቸው በዚህ ዘመን ላይ በጣም የአውቶሜሽን ስራ እንግዲህ ብዙ በአለማችን ላይ እየተከናወነ ይገኛል። እነኝህን የአውቶሜሽን ስራዎች ይሰራል ማለት ነው። ስለዚህ አዲስ የስራ እድሎችን ይፈጥራል ማለት ነው። ሌላኛው ዓለም እንዲገናኝ ያደርጋል። በ10ኛ ደረጃ ላይ የምናገኘው ጠቀሜታ ደግሞ ዓለም እንዲገናኝ ያደርጋል። ይሄ ማለት የተለያዩ መተግበሪያዎችን በመጠቀም ማለት ነው። ለምሳሌ የትራንስሌሽን ስራ ይሰራል። በቋንቋ ትርጉም አንዱን ዓለም ከሌላኛው ዓለም ያገናኛል። ምክንያቱም አሁን ለምሳሌ አንድ ሰው ፈረንሳይኛ መናገር ባይችል ኢትዮጵያ ውስጥ ሆኖ ያን ኤአይን ማለት በመጠየቅ ያን የትርጉም ስራ አግኝቶ ከፈረንሳዮች ጋር መግባባት፣ ከፈረንሳይኛ ተናጋሪ ቋንቋ ጋር መግባባት ይችላል። ስፓኒሽም ሊሆን ይችላል፣ እንግሊሽም ሊሆን ይችላል። የተለያዩ ቋንቋዎችን በማስተርጎም የማግባባት ስራ ይሰራል ማለት። ስለዚህ ዓለም እንዲገናኝ ያደርጋል ማለት ከዚህ ከቋንቋ ትርጉምና ሰዎችን ከማገናኘት አንጻር ይህንን ሚና ይሰራል ማለት ነው። እንግዲህ በጥቅሉ እንግዲህ ጥቅሞቹን በዚህ መልኩ ካየን እንግዲህ ወደ ጉዳቶቹ ደግሞ ምክንያቱም ጥቅም እንዳለው ሁሉ ጉዳት አለው ብለናል ኤአይ። ጉዳቶቹ ደግሞ ምንድን ናቸው? ብዙ ጥቅሞች ቢኖሩትም የራሱ ደግሞ ሳይድ ኢፌክቶች አሉ፣ የሚያመጣቸው ጉዳቶች አሉ። የመጀመሪያው ወደ ጉዳቱ ስንሄድ የመጀመሪያው የስራ መጥፋት ወይም ጆብ ዲስፕሌስመንት። ያው እንግዲህ በዚህ ዘመን ላይ እንግዲህ እናውቃለን እንግዲህ ኤአይ ሲመጣ ቴክኖሎጂ እየተስፋፋ በመጣ ሰዓት እንግዲህ ብዙ የስራ ዘርፎች የሚሰሩበት ስራ በተለይ በመደበኛ ስራዎች እንግዲህ ኦፊስ ላይ ተቀጥረን በመንግስት መስሪያ ቤቶች ሊሆን ይችላል፣ በግል መስሪያ ቤት እየሰራ ሊሆን ይችላል። ቴክኖሎጂው አሁን በሚስፋፋበት ሰዓት ወይም ኤአይ በጣም ሀገራችን ላይ አሁን እየተሰራበት ያለ ሁኔታ አለ። እየተስፋፋ በሄደ ሰዓት ቴክኖሎጂን በመጠቀም የሰው ኃይልን በመቀነስ የስራ መጥፋትን ያመጣል ማለት ነው። ባደጉት ሀገር ላይ አሁን ተግባራዊ እየተደረገ ነው። ለምሳሌ አሁን በቅርቡ እያየን የምናየው ደግሞ የምንሰማው ደግሞ አማዞን አለ። አማዞን ማለት በጣም ትልቅ የቢዝነስ ካምፓኒ ነው። አሁን ሰራተኞችን እየቀነሰ ነው። ምክንያቱም ኤአይን በመጠቀም ስራን በማቅለሉ ማለት ነው። ስለዚህ ወደኛ ሀገር ውስጥም ይመጣል። በጊዜ ሂደት ውስጥ ቴክኖሎጂ እየሰፋ መጣ ሰዓት ወደኛ ሀገር ይመጣል እና ይሄ በመጣ ሰዓት የራሱ ሚና አለው። ስለዚህ የስራ መጥፋትን ወይም ጆብ ዲስፕሌስመንት የምንለው ስራ አጥን በመቀነስ ሰዎች ብዙ ኦፊስ ላይ እንዳይኖሩ ኤአይ ብቻ እንዲተገብረው የሚደረግበት አካሄድ አለ ማለት ነው። ስለዚህ በባንክ ውስጥ ሊሆን ይችላል፣ በመኪና አቅራቢዎች ሊሆን ይችላል፣ በቴክኖሎጂ ኢንዱስትሪ ሊሆን ይችላል። በእነዚህ ውስጥ እንግዲህ ትልቅ ሚና አለው ማለት ነው። በባንክ፣ በመኪና፣ በቴክኖሎጂ ኢንዱስትሪ ውስጥ አሁንም ሰዎች በኤአይ ተተክተዋል ማለት ነው። ስለዚህ የሰው ልጅ የሚሰራውን ስራ ኤአይ ተክቶ እየሰራ ይገኛል ማለት ነው። ባደጉት ሀገራት በእኛ እንግዲህ የተለያዩ እንቅስቃሴዎች፣ የተለያዩ ስራዎች እየተሰሩ ነው። ስለዚህ የመጀመሪያው የኤአይ ጉዳት የስራ መጥፋት ወይም ጆብ ዲስፕሌስመንት የሚለውን ያመጣል ማለት ነው። በሌላ መልኩ ደግሞ የመረጃ መንቀሳቀስ ወይም ግላዊነት ፕራይቬሲ ኮንሰርን የምንላቸው ማለት ነው። ለምሳሌ ኤአይ እንግዲህ እጅግ ብዙ መረጃዎችን ይሰበስባል። ይሄ ማለት የግል መረጃ መታወቅ የለበትም። ምክንያቱም አንድ ሰው የራሱ ፕራይቬሲ ኮንሰርን ወይም የራሱ ፕራይቬሲ አለው። መረጃው ማንኛውም ሰው ዝም ብሎ በዘፈቀደ ሊያውቅ አይገባም ማለት ከባለቤቱ ፍቃድ ውጪ ማለት ነው። ስለዚህ ይሄንን ሪስክ ምክንያቱም ኤአይ የተሰጠውን የተጠየቀውን ሊሰጥ ስለሚችል ያንን ሪሊዝ ለሌሎች እንዳያወጣብን ከመረጃ ክትትል አንጻር ይሄን ጉዳት ያመጣል። ሌላ ደግሞ መረጃ ደግሞ ሊጠፋብን የሚችል የመረጃ መጥፋትን ያመጣብናል። በሀከሮች በተለያዩ ፕሮፌሽናል የሆኑ ሀከሮች እንግዲህ መረጃችን ማለት ልናጣ የምንችልበት አጋጣሚ ስላለ የፕራይቬሲ ኮንሰርን ይነሳበታል።
ስለዚህ ዋነኛው እሱ ስለሆነ ማለት ነው። ለምሳሌ ፌስ ሪኮግኒሽን ሊሆን ይችላል፣ ቮይስ ዳታ፣ የተጠቃሚ ባህሪ መከታተል። ፌስ ሪኮግኒሽን አሁን ለምሳሌ እኛ ላደረግነው ሌሎች አድርገው በእኛ አስመስለው ፌስ ሪኮግኒሽን አድርገው ፕራይቬሲያችን የሚነኩበት አጋጣሚ ስላለ ይሄ የፕራይቬሲ ኮንሰርን የሚለውን ወይም የመረጃ መንቀሳቀስና ግላዊነት የምንለውን ነገር ያስነሳብናል ማለት። ስለዚህ አንዱ የሚጎዳን ወይም የኤአይ ጉዳት እሱ ነው ማለት ነው። ሌላኛው በሶስተኛ ላይ የምናየው ደግሞ የሰው አእምሮ መቀነስ ነው። ሎስ ኦፍ ሂውማን ቲንኪንግ ስኪል ማለት ነው። ይሄ ማለት ምንድን ነው? ኤአይ ነገሮችን በፍጥነትና ቀላል ሲያደርግ ሰዎች እንዲያስቡ ወይም ራሳቸው መፍትሄ እንዲፈልጉ ይከለከላል ወይም ይገደባል ማለት ነው። ምክንያቱም ኤአይ ሁሉም ነገር አክቲቭ በሆነ መልኩ፣ ቀላል በሆነ መልኩ እና ቀልጠፍ ባለ መልኩ የሰው ልጅ የሚሰራውን ስራ ይሰራል ብለን መጀመሪያ ባነሳነው ሀሳብ ማለት። ስለዚህ ሰዎች በበቂ ሁኔታ ፍሌክሰብል ሆነውና አቅማቸውን አሟጠው ተጠቅመው መፍትሄዎችን እንዳያመጡ ይከለክላል ማለት። ምክንያቱም ዲፔንደንት ይሆናሉ ማለት ኤአይ ላይ ማለት ነው። ኤአይ ላይ የተሻለ መረጃ፣ የተሻለ መፍትሄ እናገኛለን ብለው ስለሚያስቡ የማሰብ ችሎታቸውን ይቀንሳል ማለት ነው። ስለዚህ የሰው አእምሮ መቀነስ ወይም ሎስ ኦፍ ሂውማን ቲንኪንግ ስኪል የማሰብ ችሎታውን ይቀንሳል ማለት ነው። ምክንያቱም ኤአይ ላይ ስለሚመሰረት ማለት። ስለዚህ አንደኛው የሚያመጣው ጉዳት ይሄ ነው ማለት ነው። ሌላኛው ደግሞ የመቆጣጠሪያ እጥረት ወይም ላክ ኦፍ ኮንትሮል የምንለው ማለት ነው። የመቆጣጠሪያ እጥረት ስንል ሰዎች በኤአይ የሚደረጉ ውሳኔዎችን፣ ተግባሮችን ወይም ተጽዕኖችን መቆጣጠር እንዳይችሉ ወይም ከነሱ በላይ እንዲሰሩ የሚያደርግ እርምጃ ነው። ለምሳሌ ይሄን ስንል ማለት ነው በውሳኔ ሂደት ለምሳሌ ኤአይ የሰዎችን የስራ መቅጠር ውሳኔ ቢያደርግ ሰው ያንን የተሳሳተ ውሳኔ እንደሚያስተካክል መቆጣጠር ካልቻለ ይህ የመቆጣጠሪያ እጥረት ነው ማለት ነው። ምክንያቱም ከሰው በላይ ውሳኔ መወሰን የመቻል አቅም ስላለው ማለት ነው። ስለዚህ ይሄንን ሊያመጣብን ይችላል። ይሄ ላክ ኦፍ ኮንትሮል የምንለው ማለት ነው። ምክንያቱም እኛ ማኔጅ ካላደረግነው ኤአይ በራሱ የሚያመጣው ጣጣ አለ ማለት ነው። እኛ ያላዘዝነው ነገር ሊያመጣልን ይችላል ማለት ነው። ሌላኛው ምሳሌ የምንወስደው ደግሞ ለምሳሌ መኪና እንግዲህ በኤአይ ራሱ ውሳኔ ካደረገ ሰው በዛ ጊዜ ማስተካከል ካልቻለ ያ መኪና ይህ ማለት ላክ ኦፍ ኮንትሮል ነው ማለት ነው። ምክንያቱም እኛ አጀስት አድርገነው መኪናውን እንዲህ ነው ላይ በሆነ ቦታ ላይ ብንልከውና የተሳሳተ ቦታ ላይ የተሳሳተ ሪስክ ቢፈጥር ማን ነው ይሄ ማለት ከቁጥጥራችን ውጪ ነው ማለት። ስለዚህ ላክ ኦፍ ኮንትሮል እንለዋለን ማለት ነው። ማለት ግልጽ ካልሆነ በሚል ሌላኛው እንደ ምሳሌ የምጠቀመው በማህበረሰብ አተገባበር ነው። ኤአይ በሰዎች ላይ ውሳኔ የሚያደርግ ወይም መረጃ የሚያዋቅር ሲሆን ሰዎች ይህንን መንገድ መቆጣጠር ካልቻሉ ይህም አንዱ ላክ ኦፍ ኮንትሮል ነው ማለት ነው። ስለዚህ ማህበረሰብ የራሱን ውሳኔ በራሱ እንዳይወስን ማድረግ የሚችል የመዋቅር ሲስተም ካለ ሰዎች ይህንን መቆጣጠር ካልቻሉ አንዱ ላክ ኦፍ ኮንትሮል የምንለው ጉዳት ያመጣል ማለት ነው። ሌላኛው የምናየው ደግሞ ትልቁ ጉዳት ውድ መሳሪያና የመጠን እጥረት ወይም ሃይ ኮስት ኤንድ አክሰሲቢሊቲ ጋፕ የምንለው ማለት ነው። ከዚህ አንጻር ብዙ ጉዳት አለው። ለምሳሌ እንደኛ እያደጉ ባሉ ሀገራት ለምሳሌ እንደ አፍሪካ ባሉ ሀገራት ውስጥ የኤአይ መሳሪያዎችና መማሪያዎች ውድ ናቸው። ምክንያቱም ኮስታቸው በጣም ሀይ ነው። በተለይ በአፍሪካ ሀገሮች ደረጃ የቴክኖሎጂ እድገትን ሊገድብ ይችላል። ያደጉ ሀገራቶች አቅም አላቸው፣ ካፓሲቲ ያላቸው፣ ትልቅ የሀብት መጠን አላቸው፣ ትልቅ ኢኮኖሚ አንቀሳቃሽ ናቸው። ይሄንን ደግሞ ማሽኑ ወይም አክሰሲቢሊቲውን መጠቀም ይችላል። ልክ እንደኛ ያሉ ሀገራት እንደ ኢትዮጵያ እንደ አፍሪካ መላው አፍሪካ ማለት ነው ያሉ ሀገራት በዚህ ደግሞ አንዱ ሰለባ ነው የሚሆኑት ማለት ነው። ስለዚህ ይሄን ማድረግ አይችሉም ማለት ነው። ከዚህ አንጻር ትልቅ ጉዳት አለው ማለት ነው። በተለይ ስፔሻሊ ደግሞ እያደጉ ባሉ ሀገራት ላይ እንደ አፍሪካ ያሉ ሀገራት ማለት ነው። ሌላኛው ደግሞ በስድስተኛ ደረጃ የምናየው የኤአይ ጉዳት የሀሰት መረጃ ስርጭት ወይም ሚስ ኢንፎርሜሽን ኤንድ ዲፕ ፌክ የምንለው ማለት ነው። ስለዚህ አንዳንዴ ፋብሪኬትድ የሆኑ ኤአይ የሰው ድምፅ ወይም ፊት በመጠቀም የተሳሳተ ቪዲዮዎች እና መረጃ መፍጠር ይችላል ወይም ማፍራት ይችላል። ይሄን በመጠቀም የተሳሳተ መረጃዎችን ለሰዎች በሶሻል ሚዲያ ተጽዕኖ መፍጠር ይችላል። ስለዚህ ያ ማለት ደግሞ በሶሻል እነኚህ የሚቀረጹ ድምፅ ወይም ፌስ ሪኮግኒሽን ወይም በፊት ተቀርጸው የተሳሳተ ቪዲዮ ወይም የተሳሳተ መረጃ የሚቀርብባቸው ሶሻል ሚዲያዎች ደግሞ ማህበራዊ አስተዋጽኦ ወይም እጅግ ያበላሽብናል። ሶሻል ሚዲያችን የእኛን ገጽታ ያበላሻል ማለት። ስለዚህ ከዚህ አንጻር ትልቅ ጉዳት አለው ማለት ነው። ሌላኛው ጉዳት የምናየው ደግሞ የወታደራዊ አጠቃቀም ወይም ሚሊተሪ ኤንድ ዌፐናይዜሽን የምንለው ማለት ነው። ሌላኛው ትልቁ ጉዳት የሚያመጣብን ጉዳት የወታደራዊ አጠቃቀም ወይም ሚሊተሪ ኤንድ ዌፐናይዜሽን የምንለው አንዳንድ ሀገሮች ኤአይን ለወታደራዊ መሳሪያ ይጠቀሙበታል። ይሄ ማለት ደግሞ በዓለም ላይ የደህንነት አደጋ ሊያመጣ ይችላል ማለት ነው። ምክንያቱም ያደጉ ሀገሮች አቅም ስላላቸው ቴክኖሎጂ መጠቀም ስለሚችሉ
በሙሉ አማጣው መጠቀም ስለሚችሉ ይሄንን ደግሞ ለወታደራዊ ዓላማ ሲጠቀሙት የደህንነት አደጋ ሊያመጣ ይችላል ማለት ነው። ስለዚህ ሌላኛው ጉዳቱ የወታደራዊ አጠቃቀም ወይም ሚሊተሪ ኤንድ ዌፐናይዜሽን የምንለው አንዱ ጉዳት ነው ማለት ነው። ሌላኛው በዋነኝነት የምናየው የሰውና የቴክኖሎጂነት ወይም ሂውማን ዲስኮኔክት የሚለው ማለት ነው። ሂውማን ዲስኮኔክት ማለት ወይም የሰውና የቴክኖሎጂ ልዩነት ማለት በዚህ አገላለጽ ውስጥ ኤአይ እና ቴክኖሎጂ ሰው የሚያደርገውን ግንኙነት፣ አዋቂነት፣ እርስ በርስ መገናኘት እና ስሜታዊ አቀራረብ እንዲቀንስ በሚያደርግ ሁኔታ ይፈጥራል። ሰዎች በቴክኖሎጂ ላይ በጣም ሲያድጉ ከሰው ጋር ያላቸውን ግንኙነት ያጣሉ ማለት ሶሻል ላይፍ ኢንተራክሽን የምንለው ማለት ነው። ወይም የሰው ለሰው ግንኙነት የሚለውን ልናጣው እንችላለን። በቴክኖሎጂ ምክንያት የሰው ልጅ ቴክኖሎጂ ላይ ወይም ኤአይ ላይ ዲፔንደንት ከሆነ የሰዎች ግንኙነት ገደብ ይኖረዋል ወይም ከሰው ጋር ያለን ሪሌሽን ሉስ እናደርጋለን ወይም እናጣለን። ለምሳሌ በምሳሌ ስናይ በስራ ቦታ ላይ ማየት እንችላለን። ለምሳሌ በስራ ቦታ ላይ ስንል አንድ ድርጅት የተለመደውን የሰው ደንበኛ ወይም አገልግሎት በኤአይ ቻትቦት ቢተካ ደንበኞች ከሰው ጋር የሚያደርጉትን የስሜትና የተጽዕኖ ግንኙነት ይዘጋሉ ወይም ይቆጥባሉ ማለት ነው። ስለዚህ ይህ ደግሞ ሰውና ቴክኖሎጂ መለያየት ወይም ዲስኮኔክት ያመጣል ማለት ነው። በቴክኖሎጂ ምክንያት አንድ ድርጅት የተለመደውን የሰው ደንበኛ ሊያስተናግድ ቢፈልግ ኤአይ ቻትቦትን ቢጠቀም ያ ሰው ወይም ያ ከስተመር ኦፊስ መሄድ የለበትም። ስለዚህ ቤቱ ቁጭ ብሎ ነው። ስለዚህ ከቢሮ ያለውን ማለት ሪሌሽን እና ማለት ተጠቃሚው አካል እና ድርጅቱ ያለው ግንኙነት ይላላል ማለት ነው። ምክንያቱም ሶሻል ላይ ብቻ ማለት በኤአይ ስለሚጠቀሙ ማለት ነው። ይሄ ደግሞ ጋፕን ይፈጥራል ማለት ነው። በሌላኛው ምሳሌ ደግሞ ብናይ ደግሞ በመደበኛ ህይወት ግንኙነት ማለት ነው። ለምሳሌ ሰዎች በመሳሪያ ከሚያደርጉት ውይይት ለምሳሌ ቻት አለ፣ ሶሻል ሚዲያ አለ። ይልቅ ብዙ ጊዜ እንግዲህ እውነተኛ ፊት ለፊት ውይይት ይበልጣል። ያው ማለት ለምሳሌ እንደ ስካይፕ በመሳሰሉ በሶሻል ሚዲያዎች ላይ ማለት መደበኛ ህይወታችን ብናከናውን የሰው ለሰው ግንኙነት ያንሳል ማለት ነው ወይም ይቀንሳል። ይሄ ደግሞ ሰውን ከሰው ይለያያል ማለት ነው። ስለዚህ ሂውማን ዲስኮኔክሽን ይፈጥራል ማለት ነው። ስለዚህ ሁለተኛው ምሳሌ ይሄ ነው። በሌላኛው መልኩ ደግሞ ሂውማን ዲስኮኔክት የምንለው በሌላኛው ምሳሌ ብናይ ደግሞ በትምህርት ዘርፍ ላይ ትምህርት ላይ ተማሪዎች በኤአይ ላይ ሲማሩ ለምሳሌ ቻትቦት ብቻ በመጠቀም ከመምህር ወይም ከጓደኞቻቸው ጋር ያለውን ግንኙነት ይቀንሳሉ። ምክንያቱም ስለማይገናኙ ኦንላይን ሲስተም ላይ ነው የሚገኙት። ኤአይ ላይ በመጠቀም ነው፣ ቴክኖሎጂ በመጠቀም ነው። ስለዚህ ይህ እንደ ሰውነት ወይም ስሜታዊ ግንኙነትን ያበላሻል ማለት ነው። ሰው ከሰው ጋር እንዳይገናኝ አንዱ የሚፈጥረው ጫና ወይም ጉዳት ነው ማለት ነው። እና እንግዲህ ጥቅሞቹንም ጉዳቶችንም እንግዲህ በዚህ መልኩ አየን። ሌላው ደግሞ የመጨረሻው የምናየው ደግሞ የኤአይ የወደፊት እይታ ወይም ፊውቸር ቪዥን ኦፍ ኤአይ የምንለው ማለት ነው። ማለት ኤአይ ወደፊት ማለት ኤአይ ማለት የወደፊት እይታ ወይም ፊውቸር ቪዥን ኦፍ ኤአይ ሲባል ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ በሚመጣው ዘመን ሰው ሰራሽ አስተውሎት እንዴት ይደግፋል፣ በሰዎች ህይወት፣ በኢኮኖሚ፣ በትምህርት፣ በሕክምናና በቴክኖሎጂ ስፍራ ምን አይነት ሚና ወይም ተጽዕኖ ሊያመጣ እንደሚችል የሚገልጽ እይታ ማለት ነው። ስለዚህ የኤአይ የወደፊት እይታ የሚያቀርቡ ዋና አቅጣጫዎች እንግዲህ በቀጣዩ እናያቸዋለን። እነሱም የመጀመሪያው እንግዲህ ወደፊት ላይ እንግዲህ ማለት ኤአይ የሚያመጣቸው የወደፊት እይታዎች ወይም የሚያመጣው በሰው የህይወት ኑሮ ውስጥ የሚያመጣቸው ጫናዎች ወይም ኢፌክቶች ወይም ሚናዎች የምንላቸው ለምሳሌ ሰውና ኤአይ መተባበር ያመጣሉ ማለት ሂውማን ኤአይ ኮላቦሬሽን ማለት ነው። ስለዚህ በወደፊቱ አንድ መሳሪያ እንጂ ተቃራኒ አይሆንም። የሰው ልጅ በጣም ኮወርከር ሆኖ የሰው ልጅና ኤአይ አብሮ ይሰራሉ ማለት ነው። ኤአይ ሰዎችን በስራ ላይ ያግዛል፣ በፍጥነት ውሳኔ ማድረግ እንዲችሉ ሰው ልጅ ያግዛል፣ በተግባር በመተባበር ይታያል ማለት። ስለዚህ የወደፊት የኤአይ እይታ አንዱ አቅጣጫ ይሄ ይሆናል ማለት ነው። ስለዚህ ሰውና ኤአይ ኮላቦሬት አድርገው ይሰራሉ ማለት ነው። ሌላኛው ደግሞ የወደፊት እይታ ኤአይ ማለት ሚና ሊኖረው የሚችለው በጤና መስክ ላይ ነው። ኤአይ የበሽታ መመዝገብ፣ የመጀመሪያ ምርመራና የመድኃኒት እንቅስቃሴ እንዲቀላቀል ይረዳል። ለምሳሌ ሕክምና መረጃ በመተንበይ ቀድሞ በሽታዎች በማወቅ ላይ ይረዳል ማለት ነው። ስለዚህ በጤናው መስክ ላይ ኤአይ ትልቅ የወደፊት እምርታ ያመጣል ማለት ነው። ሶስተኛው ደግሞ የምናየው ደግሞ በትምህርት ላይ ደግሞ ምንድነው የወደፊት ሚናው የኤአይ ሚና ምንድነው የሚለው ስናይ ደግሞ ኤአይ ተማሪዎችን በግለሰባዊ መንገድ በማስተማር የተለያዩ የትምህርት ደረጃዎችን ለእያንዳንዱ እንዲስተካከል ተደራሽ ያደርጋል ማለት ነው። ስለዚህ የትምህርቱን ሚና ወይም ለተማሪዎች ትልቅ እድል ይፈጥራል ማለት ነው። ስለዚህ በትምህርቱ ዘርፍ በዚህ መልኩ ሚና ይኖራል ተብሎ ይጠበቃል።
ሌላው ደግሞ በኢንዱስትሪ እና የስራ ቦታዎች ላይ ለምሳሌ በፋብሪካ፣ በኮምፒውተር አውቶሜሽን፣ በተለያዩ የንግድ ቦታዎች ላይ ኤአይ የሰውን ስራ እንዲያግዝ ይጠቀማል። ስለዚህ ኤአይ ይህንን ስራዎች እንዲሰራ በኢንዱስትሪ ውስጥ፣ በፋብሪካ፣ በኮምፒውተር አውቶሜሽን፣ በተለያዩ የንግድ ቦታዎች ላይ ኤአይ የሰውን ስራ ማለት ያግዛል ማለት ነው። በፋብሪካ ውስጥ ሰው የሚሰራውን እሱ ይሰራል ተብሎ ይጠበቃል። ስለዚህ የወደፊት እይታዎች ናቸው ማለት ነው። ስለዚህ አንዳንድ ስራዎች ቢቀንሱም አዳዲስ የኤአይ ተያያዥ ስራዎች ደግሞ ይፈጠራሉ ማለት። ስለዚህ ይሄንን በማድረግ ኤአይ የወደፊቱ የኢንዱስትሪ ስራዎች በማሳለጥ የሰው ልጅ ያግዛል ተብሎ ይጠበቃል። ይሄ እንግዲህ የወደፊት እይታ ነው። በሌላኛው ደግሞ በህይወታችን ዘመናዊ አቋም እንዲኖረን ያደርጋል። ለምሳሌ የቤት መቆጣጠሪያ ሲስተሞች እንደ ስማርትፎን መሳሪያዎች በቀጣይ ወደ ተስፋ ያለ ደረጃ ይደርሳሉ ተብሎ ይጠበቃል። ስለዚህ ኤአይ እንግዲህ ወደፊት ላይ እነኚህ ነገሮች ለሰው ልጅ ትልቅ ተደራሽ ያደርጋል ወይም የሰው ልጅ ያግዛል ተብሎ የሚጠበቅበት መንገድ ነው። አመሰግናለሁ ስለተከታተላችሁ።